መጽሐፈ ኩፋሌ ምዕራፍ 13 በስድስተኛ ወር እኩሌታ እግዚአብሔር ሳራን በረድኤት ጎበኛት፣ እንዳለውም አደረገላት። ጸንሳ ወንድ ልጅን ወለደች። በሶስተኛ ወር በወሩም እኩሌታ እግዚአብሔር ለአብርሃም በነገረው ቀን ከአዝመራው አስቀድሞ በሚደረገው በዓል ይስሐቅ ተወለደ። አብርሃምም ልጁን በስምንተኛይቱ ቀን ገረዘው። ለዘላለም ሥርዓት ሊሆን እንደተሰራ በማለው መሐላ እርሱ አስቀድሞ ተገረዘ። በአራተኛው ሱባኤ በሚቆጠር በስድስተኛው ዓመት አብርሃም ዘንድ ወደ ቤርሳቤህ መተን ወደ እርሷ እንመለስ ዘንድ ለሳራ እንደነገርናት አሳየ ነው። እርሷም ወንድ ልጅን ጸነሰች። በሰባተኛው ወር ተመልሰን ሳራንም በፊታችን ጸንሳ አገኘናት። ሳራንም መረቅናት። ዳግመኛም 7 ልጅ እስኪወልድና ሳይሞት እስኪያይ ድረስ እንዳይሞት የታዘዘለትን ሁሉ ነገር ነገርናት። በይስሐቅም ስም ልጅ ይጠራለት። የልጅ ልጆቹ ሁሉ ብዙ ይሆናሉ፣ ከአሕዛብ ጋር ይቆጠራሉ። ከይስሐቅም ጋር አንዱ የከበረ ልጅ ይሆናል፣ የልዑል የእግዚአብሔር ዕድል ፈንታ ይሆናልና አሕዛብ ጋር አይቆጠርም። ከሕዝቡ ሁሉ ተለይቶ ለእግዚአብሔር ጌጥ ያለው ወገን ይሆን ዘንድ ለክህነትና ለመንግስትም ይሆን ዘንድ ክቡር ወገንም ይሆን ዘንድ ልጁ ሁሉ ይስሐቅ ወደሚያመልከው አምላክ ዕድልነት ወረደ። ጎዳናችንን ሄደን የነገርነውን ሁሉ ለሳራ ነገርናት። ሁለቱ ሁሉ አንድነት ፈጽሞ ብዙ ደስ አላቸው። ላዳነውና ተሰዶ በሄደበት አገር ደስ ስላሰኘው ለእግዚአብሔር በዚያ መሰዊያን ሰራ። በዚያም ወር በቤርሳቤህ በሰራው መሰዊያ አቅራቢያ 7 ቀን የደስታ በዓል አደረገ። በዚያችም በዓል ለባሪያዎቹና ለእርሱ ድንኳን ተከለ። በዚህ ዓለም አስቀድሞ በጥላ የሚደረግ በዓልን እርሱ አደረገ። በዚህም በሰባቱ ቀን ለእግዚአብሔር መስዋዕት የሚሆነውን ሁሉ በየቀኑ ዕለት ወደ መሰዊያው ሲያቀርብ ነበር። 2 ጠቦቶች፣ 2 የበግ ሙክት፣ 7 በግ ስለ ልጆቹና ስለ እርሱ ያስተሰርይለት ዘንድ ስለ ኃጢአት የሚሰዋ 1 የፍየል ጠቦት አቀረበ። ድህነት ለሚደረግበት መስዋዕትም 7 የበግ ሙክት፣ 7 የፍየል ጠቦት፣ 7 በግ፣ 7 የፍየል ሙክት ሰዋ። መስዋዕታቸውንና ፍልቅ አድርገው አፍስሰው የሚጠጡት ወይናቸውን በስባቸው ሁሉ ላይ አቀረበ። በጎ መዓዛ አድርጎ ሊቀበለው የተመረጠ ዕጣንንም በመሰዊያው ላይ ጠዋት ያጥን ነበር። ማታ ማታም ሽቱን ያጥን ነበር። ነጭ ዕጣን፣ ሚን የሚባል ሽቱ፣ ልባንጃ የሚባል ሽቱና ቀንአትን፣ ከርቤንና ናርዶስ የሚባል ሽቱ፣ ስልቡ፣ ቀበርቾ፣ እነዚህ 7ቱን ሁሉ ያጥን ነበር። የተከለሰውንና የተቀመመውን በሚዛን የተስተካከለውን አንድ የሆነውን ንጹሕ የሆነውንም ያቀርብ ነበር። በፍጹም ሰውነቱና በፍጹም ልቦናው ደስ ብሎ እርሱ ከቤቱ ሰው ሁሉ ጋር 7 ቀን ይህን በዓል አደረገ። እርሱም ጋር ባዕድ ያልተገረዘ ሰው ማንም አልነበረም። ለዘላለም የሚኖር እውነተኛ ልጅ ይስሐቅ ከእርሱ እንዲወለድ ስላወቀና ስለተረዳ ፈቃዱን ለመፈጸም ፈጥሮታልና አዳምን የፈጠረ አምላኩን አመሰገነው። ሁሉን እንዳደረገ እርሱ ይሆን ዘንድ ከእርሱም የከበረ ልጅ ይወልዳል። ደስ ብሎት አከበራት። የዚህችንም በዓል ስሟን የእግዚአብሔር በዓል አላት። ይህችንም በዓል ልዑል አምላክ ደስ ብሎት የሚቀበላት የእግዚአብሔር በዓል ናት። ለዘላለም አከበር ነው። ከእርሱ በኋላ የሚነሳ ልጁንም ሁሉ ምስክር ሊሆን በሰማይ ጽላት እንደተጻፈ በጊዜዋ ጊዜ ያችን በዓል አድርጓልና በዚህ ዓለም ጸንቶ በሚኖርበት ዘመን ሁሉ አከበር ነው። ስለዚህ ነገር ለእስራኤል ሕግ ሊሆን በሰማይ ጽላት ተጻፈ። እስከ ዕለተ ምጽአት ድረስ ባለ ዘመኑ ሁሉ ለልጆቻቸው የዘላለም ሕግ ሊሆን እግዚአብሔር ወዶ ተቀበለው። በሰባተኛው ወር
ደስ ብሏቸው 7 ቀን በጥላ የሚደረግ በዓልን የሚያከብሩ የሆኑ ዘንድ ተጻፈ። በዓሉን ያደርጉት ዘንድ በጥላም ይቀመጡ ዘንድ በራሳቸውም አክሊል ይደፉ ዘንድ ከፈሳሹም ከሕያውም ቅጠል ጫፍ ይይዙ ዘንድ በእስራኤል የዘላለም ሥርዓት ሆኖ ተጽፏልና ለዚህ ሥርዓት የተወሰነ ዘመን የለውም። አብርሃምም የሰሌኑን ጫፍ ለጋውን ያማረ የእንጨቱን ፍሬ ይዞ በየቀኑ ዘንባባውን ይዞ 7 ቀን የመሠዊያውን ዙሪያ ይዞር ነበር። ጠዋት ጠዋትም ሁሉን ለፈጠረ ለአምላኩ ለእግዚአብሔር እየተገዛ ያመሰግን ነበር። በዚህ ኢዮቤልዩ በ5ኛው ሱባኤ በሚቆጠር በ1 ዓመት ይስሐቅ ጡት ጣለ። ልጁ ይስሐቅ ጡት በጣለበት ቀን በ3ኛው ወር አብርሃም ታላቅ በዓል አደረገ። የግብጽ ሴት የምትሆን የአጋር ልጅ እስማኤልም በአባቱ በአብርሃም ፊት በቦታው ተቀምጦ ነበር። ልጆቹን አይቷልና ልጅንም ሳይወልድ አልሞተምና አብርሃም ደስ አለው፣ እግዚአብሔርንም አመሰገነው። ሎጥ ከእርሱ በተለየባት ቀን የተናገረውን ነገር አሰበ። ምድርን ይወርሳት ዘንድ በዚህ ዓለም እግዚአብሔር ልጅን ሰጥቷልና ደስ አለው። ሁሉን የፈጠረ እግዚአብሔርንም በአፉ አመሰገነው። ሳራም እስማኤልን ሲጫወትና ሲዘፍን አየችው። አብርሃምንም እጅግ ደስ ብሎት አየች። እስማኤልንም ባየችው ጊዜ ቀንታ አብርሃምን የዚች የባሪያ ልጅ ከልጄ ከይስሐቅ ጋር ርስት አይወርስምና ይህችን ባሪያ ከልጇ ጋር አስወጥተ ስደዳት አለችው። ከእርሱ ለይቶ ይሰዳቸው ዘንድ ስለ ልጁና ስለ ባሪያው በአብርሃም ፊት ሐዘን ሆነ። እግዚአብሔርም አብርሃምን ስለ ባሪያህና ስለ ልጅህ በፊትህ ሐዘን አይደረግ፣ በይስሐቅ ስምህ ይጠራልሃልና ልጅም ይጠራልና ሳራ የነገረችን ነገር ሁሉ ስማ አድርግ። ስለዚያች ባሪያ ልጅ ግን አትዘን፣ ከልጆችህ ወገን ነውና ብዙ ወገን አደርገዋለሁ አለው። አብርሃምም በጠዋት ገስግሶ ሄዶ ውሃ ያለበትን ረዋትና ዳቦውን አምጥቶ ለአጋር አሸከማት። ልጁንም አሳዝሎ ሸኛት። በቤርሳቦ ምድረ በዳ እየተቅበዘበዘች ሄደች። ውሃም ከረዋት አለቀ። ልጁም ተጠማ፣ መሄድም ተሳነው። ሕፃኑም ወደቀ። እናቱ አነሳችው፣ ሄዳ በአንዲት የዘይት እንጨት ስር አኖረችው። የልጁን ሞት አላይም ብላለችና ጦር ወርውሮ የሚያደርሱበት አንዲት ምዕራፍ ያህል ርቃ ሄዳ ፊት ለፊት ተቀመጠች። በዚያም ተቀምጣ አለቀሰች። ከከበሩ መላእክት አንዱ መልአክ አንቺ አጋር ለምን ታለቅሻለሽ? እግዚአብሔር ቃልሽን ሰምቷልና ሕፃኑንም በዓይነ ምሕረት አይቶታልና ተነስተሽ ሕፃኑን አንስተሽ በእጅሽ ያዥው አላት። ዓይኖቿንም ገልጣ ውሃ ያለበትን ጉድጓድ አየች። ሄዳም ረዋት ዋን ውሃ ሞላች፣ ልጇንም አጠጣች። ተነስታም ወደ ፉሪም ምድረ በዳ ሄደች። ሕፃኑም አደገ፣ አዳኝ ሆነ። እግዚአብሔርም ከእርሱ ጋር በረድኤት ኖረ። እናቱም ከግብጽ ሴቶች ሚስት አጋባችው፣ ወንድ ልጅን ወለደችለት። በለመንሁት ጊዜ እግዚአብሔር ለእኔ ቅርቤ ነው ብላለችና ስሙንም ናቢኦት አለችው።